በዓለም ዙሪያ ታላላቅ አያላን ሀገራት ለዩክሬንና ለታይዋን ሲጨነቁ በምስራቅ አፍሪካ ተራራማ ምድሮች ላይ ግን ሌላ ምስጢራዊ ኃይል ሀገሪቱን በቁጥጥር ስር እያዋለ ይገኛል። With breaking news from Ethiopia. Al Jazeera has obtained satellite imagery that shows the United Arab Emirates is now providing military support to the Ethiopian army. በሊቢያ በረሃዎች በየመን ወደቦች አሁን ደግሞ በኢትዮጵያ ምርት ላይ የማይታይ ግን ደግሞ እጅግ አያለ ሆነ እጅ አርፏል። ይህ እጅ ትንሿ ስፓርታ እየተባለች የምትጠራው ዩናይትድ አረብ ኤሚሬትስ እጅ ነው። በአፍሪካ ቀንድ ሰማይ ላይ የሚያንዣብበው የዱባይ ድሮን ድምጽ ብቻም አይደለም፣ የአንድ አዲስ ግዛት ኢምፓየር ምስረታ እንጂ። የተባበሩት አረብ ኤሚሬትስ እቺ ስሟ ከቅንጦት ህንጻዎችና ከቱሪዝም ጋር የሚነሳው ሀገር በምስራቅ አፍሪካ ምድር ላይ ምን አይነት የደምና የወርቅ ቁማሪ እየተጫወተች ነው? በሱዳን ጦርነት ውስጥ የሰነዘረችው እጅ የሰላም ነው ወይስ የጥፋት ነው? በጅቡቲና በሶማሊያ የተቆረጠባትን እግር በኢትዮጵያ በኩል ለመተካት የጀመረችው ፕላን ቢ ምንድነው? ብዙዎቹ እንደሚሉት ወዳጅነት ነው ወይስ ስልታዊ ምዝበራ? ዛሬ በሳውዲ አረቢያና በኤሚሬትስ መካከል ያለውን የከረረ ፉክክር ወደ ኢትዮጵያ ያመጣውን ድብቅ አጀንዳ እናወጣዋለን። It is entering the African gold market with immediate effect. It comes as the oil giants held high-level discussions. ይህ የቢሊዮን ዶላሮች ኢንቨስትመንት ሳይሆን የቀይ ባህርን ቁልፍ በእጅ የማስገባት የጭካኔ ጨዋታ ነው። ኤሚሬትስ ለምን በኢትዮጵያ የውስጥ ጦርነት ውስጥ እጇን አስገባች? ቢሊዮን ዶላሮችን እንደ ውሃ የምታፈሰው ለበጎ አድራጎት ነው ወይስ በምላሹ የኢትዮጵያን ነፍስ እየጠየቀች ነው? United Arab Emirates has agreed to invest $3 billion into the Ethiopian economy. ከጀርባ ደግሞ ሌላ የባህረ ሰላጤዋ ግዙፍ ሀገር ሳውዲ አረቢያ በንደትና በስጋት ትከታተላለች። በሪያድና በዱባይ መካከል የቀይ ባህርን በር ለመቆጣጠር የሚደረገው የጥላ ጦርነት ኢትዮጵያን የጦር አውድማ ሊያደርጋት ይችላል። ዛሬ በዚህ ሰፊ ዘገባችን ኤሚሬትስ በኢትዮጵያ ሰማይ ላይ የከፈተችውን የወታደራዊ ድሮን ድልድይ፣ የአፍሪካን ወርቅ በዱባይ በኩል የማሸሽ ምስጢራዊ እቅድና ከሳውዲ አረቢያ ጋር የገባችበትን የሞት ሽረት ፉክክርን እንመለከታለን። የኤሚሬትስ ቢሊዮኖች ለኢትዮጵያ መድኃኒት ናቸው ወይስ መርዝ? እስከ መጨረሻው አብራችሁን ከቆያችሁ የምትሰሙት ይሆናል። የምንነግራችሁ መረጃ የኢትዮጵያን ወደፊት ጣፈንታ በአዲስ መነጽር እንድታዩት ያደርጋችኋል። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ወቅታዊና ተአማኒ መረጃዎችን ያገኙ። አብራችሁን ቆዩ። 9 ሚሊዮን ህዝብ ብቻ ያላት አንዲት ትንሽ የባህረ ሰላጤዋ ሀገር 120 ሚሊዮን ህዝብ ያላትን ኢትዮጵያንና ሰፊውን የአፍሪካ ቀንድን በእጇ መዳፍ ለማስገባት ብርቱ ትግል ላይ ትገኛለች። ኤሚሬትስ በአፍሪካ ቀንድ ላይ የምትከተለው ሰፊ ስልት ባለብዙ ዘርፍ ወረራ የሚባል ነው። ይህ ስልት 3 የማይነጣጠሉ ሰንሰለቶች አሉት። የመጀመሪያው ወታደራዊ ገመድ ሲሆን በሱዳን ጦርነት ውስጥ እጇን ያስገባችበትና በኢትዮጵያ የድሮን ማዕከል የገነባችበት ስልታዊ ምክንያት ይጠቀሳል። ሁለተኛው ደግሞ የሀብት ጥማት ሲሆን የኢትዮጵያን ማዕድናትና የሱዳንን ለም መሬቶችን የመቆጣጠር ፍላጎት ሲሆን፣ ሶስተኛው የህልውና ፉክክር ነው። ትንሿ ኤሚሬትስ ከጎረቤት ሳውዲ አረቢያ ቀድማ ቀይ ባህርን የኤሚሬትስ ባህር የማድረግ ግዙፍ የጂኦፖለቲካ እቅድ አላት ይላሉ የመካከለኛው ምስራቅ የፖለቲካ አዋቂዎች። ነገር ግን ነገሮች ለኤሚሬትስ አልጋ ባልጋ አልሆኑም። በጅቡቲ የገጠማት የህግ ክርክርና በሶማሊያ የደረሰባት የዲፕሎማሲ ውድቀት ወደ ኢትዮጵያ በይበልጥ እንድትጠጋ አስገድዷታል። ኤሚሬትስ በአፍሪካ ቀንድ ያላትን ተጽዕኖ ለማስከበር ሃርድ ፓወር ወይንም ወታደራዊ ኃይልን እንደ ቀዳሚ መሳሪያ ትጠቀማለች። ከ3 ዓመታት በፊት በኢትዮጵያ እጅግ አስከፊ በነበረው የሰሜኑ ጦርነት ወቅት በኤሚሬትስና በአዲስ አበባ መካከል የተዘረጋው ምስጢራዊ የአየር ድልድይ ከ100 በላይ በረራዎች እንዲደረግም አድርጓል። እነዚህ በረራዎች ጭነው የነበሩት ዘመናዊ የቻይና ምርት ዊንግ ሎንግ ድሮኖችና ለጦርነቱ አቅጣጫ ቀያሪ የሆኑ ጥይቶችን ነበር። በጦርነት ወቅት ኢትዮጵያ ከምዕራባውያን ከፍተኛ ጫናና ማዕቀብ ሲያርፍባት፣ ኤሚሬትስ ግን የጦር መሳሪያ አቅርቦቷን አላቋረጠችም ነበር። ኢትዮጵያ ለዓመታት የከፋ የውጭ ምንዛሪ እጥረት ነበረባት። ኤሚሬትስ ደግሞ ይህንን ቀውስ ለመፍታት እንደ ኤቲኤም ማሽን ሆና ኢትዮጵያን አገልግላለች። ከ7 ዓመታት በፊት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ ኤሚሬትስ $3 ቢሊዮን ድጋፍ ኢንቨስትመንት ቃል ገብታለች። ከዚህ ውስጥ $1 ቢሊዮን በቀጥታ ብሔራዊ ባንክ እንዲቀመጥም ተደርጎ ነበር። ይህ ገንዘብ መንግስት የውጭ
ክፍያውን እንዲከፍል መሰረታዊ ሸቀጦችን እንደ ነዳጅና መድኃኒት እንዲያስገባና ኢኮኖሚው እንዳይፈርስም ታክቲካዊ ድጋፍ ሆኖለታል። ለጠቅላይ ሚኒስትሩ አብይ አህመድ አስተዳደር ለደህንነት መዋቅሩ የሚሆን የቴክኖሎጂና የስለላ ቁሳቁስ ድጋፍ በማድረግ የመንግስትን የውስጥ ቁጥጥር አቅም ማጠናክራለች። አሜሪካና አውሮፓ በኢትዮጵያ ላይ ማዕቀብ ሲጥሉ ኤምሬትስ እንደ አማራጭ የገንዘብና የፖለቲካ ምንጭ በመሆን መንግስት በምዕራባውያን ፊት እንዳይንበረከክም ረድታለች። በአዲስ አበባ የሚታዩ አንዳንድ ግዙፍ ፕሮጀክቶች የኤምሬትስ እጅ እንዳለባቸው የሚነገር ሲሆን የአዲስ አበባው የኮሪደር ልማቶችና የሌሎች የከተማ ውበት ግንባታዎች በኤምሬትስ ኩባንያዎች እንደ ኤግል ሂልስ የሚከናወኑ ናቸው። እነዚህ ፕሮጀክቶች መንግስት ሀገሪቱን እያዘመንኩ ነው ለሚለው ትርክት እንደ ማሳያ ያገለግሉታል። ኢትዮጵያ ከኤምሬትስ ትንንሽና ጊዜያዊ ጥቅሞች የምታገኝ ቢሆንም ዘላቂና ስልታዊ የሆኑ ሀብቶቿን ግን ለኤምሬትስ አሳልፋ እየሰጠች ትገኛለች። ኤምሬትስ በኤርትራ አሰብ ላይ የነበራት ወታደራዊ ሰፈር ለሆኑ የኢትዮጵያና የሶማሌላንድ የወደብ ስምምነት መሰረትም ሆኗል። ኤምሬትስ ኢትዮጵያን ከባህር ጋር በማገናኘት ሳውዲ አረቢያ በቀይ ባህር ላይ ያላትን ፍጹም የበላይነትን ለመስበር እየሰራችም ትገኛለች። ዛሬ በ2026 የኢትዮጵያ የደህንነትና የሪፐብሊክ ጥበቃ ኃይል በኤምሬትስ የቴክኖሎጂ ድጋፍ ይንቀሳቀሳሉ። ይህ ማለት አገሪቱ በኢትዮጵያ ቤተመንግስት ውስጥ ጆሮና አይን አላት ማለት ነው። ኤምሬትስ ከኢትዮጵያ የምትፈልገው ወታደራዊ ስልጣን ብቻ አይደለም፣ የአፈርዋን ሀብት ጭምር እንጂ። በልማት ሰበብ በሱዳንና ሶማሊያ ከፍተኛ የሆነ የማዕድን ብዝበዛ ስታደርግ የነበረችው ኤምሬትስ ዛሬ ፊቷን ወደ ኢትዮጵያ አድርጋለች። ዱባይ የወርቅ ከተማ ትባላለች። ነገር ግን ዱባይ የወርቅ ማዕድን የላትም። ታዲያ ወርቁ ከየት ይመጣል? መልሱ አፍሪካ ነው። ኤምሬትስ በኢትዮጵያ የሚመረተውን ወርቅ በህጋዊም ሆነ በኮንትሮባንድ መስመር ወደ ዱባይ እንዲፈስ ከፍተኛ ፍላጎት አላት። ሌላው ደግሞ ለዘመናዊ ስልኮችና ለኤሌክትሪክ መኪናዎች የሚያስፈልጉት ብርቅዬ ማዕድናት በኢትዮጵያ ይገኛሉ። ኤምሬትስ እነዚህን ማዕድናት በዝቅተኛ ዋጋ ለመቆጣጠር በቢሊዮን የሚቆጠር ዶላር ኢንቨስት እያደረገች ነው። ይህ የማዕድን ፖለቲካ ኢትዮጵያን የኤምሬትስ የጥሬ ዕቃ ምንጭ አድርጓታል። ሌላው ኤምሬትስ ከኢትዮጵያ የምትፈልገው የእርሻ መሬት ነው። ኤምሬትስ በኢትዮጵያ ላይ ያላት ፍላጎት ከማዕድንና ከፖለቲካ ባለፈ በቀጥታ ከህልውና ጋር የተያያዘ ነው ይባላል። ይህም የምግብ ዋስትና ወይንም ፉድ ሴኩሪቲ ይባላል። ኤምሬትስ 80% የሚሆነው የምግብ ፍላጎቷን የምታገኘው ከውጭ ሀገር ኢምፖርት በምታደርጋቸው ምርቶች ነው። ሀገሪቱ በረሃማ ስለሆነችና የሚታረስ መሬት ስለሌላት በጦርነት ወይንም በወረርሽኝ ወቅት የምግብ አቅርቦት እንዳይቋረጥባት ከፍተኛ ስጋት ውስጥ ነው የምትገኘው። ስለዚህ ምግቤን በራሴ መሬት ባይሆንም በራሴ ቁጥጥር ስር ባሉ መሬት ላይ ላምርት የሚል ስልትን ትከተላለች። የእርሻ መሬትና የውሃ እጥረት ያለባት እቺ ትንሿ ሀገር ከርሰ ምድር ውሃን ከመጨረስ ይልቅ በውሃ የበለጸገችውን ኢትዮጵያን እንደ ውሃ ባንክ ትጠቀማለች። ምርቷን ለራሷ ብቻ ሳይሆን ወደ መካከለኛው ምስራቅና አውሮፓ መልሳ በመላክ ኤክስፖርት ትርፍ ለማግኘትም ትጠቀማለች። የኢትዮጵያ መሬት ርካሽ መሆኑና የሰው ኃይል በዝቅተኛ ዋጋ መገኘቱ ለኤምሬትስ ኩባንያዎች ትልቅ ትርፍን ያመጣሉ። ኤምሬትስ ለኢትዮጵያ የምትሰጠው ቢሊዮን ዶላር ስጦታ አይደለም፣ ይልቁንም ለወደፊት የምግብ ዋስትናዋ የምትከፍለው ቅድመ ክፍያ እንጂ። ዱባይ ላይ የሚበላው ዳቦ የሚመጣው ከኢትዮጵያ ገበሬ መሬት ቢሆንም ትርፉ ግን ወደ አቡዳቢ ካዜና ነው የሚፈሰው። ይህ የምግብ ዲፕሎማሲ ኢትዮጵያን በኤምሬትስ እጅ ስር የሚያደርግ ሌላኛው ስውር ገመድ ነው። ኤምሬትስ ለራሷ የምግብ ዋስትና ስትል በኢትዮጵያ ሰፊ የእርሻ መሬቶችን እየተቆጣጠረች ነው። ኢትዮጵያውያን በረሃብ አለንጋ ሲገረፉ የኢትዮጵያ መሬቶች የኤምሬትስን ሕዝብ የሚመግብ ምርትን እያመረቱ ይገኛሉ። ይህ የኢትዮጵያ ጉዳይ ብቻ አይደለም፣ በሁለቱ አረብ አያላን መካከል ያለ የህልውና ጦርነት እንጂ። መሐመድ ቢን ሳሊማን ቀይ ባህርን የሳውዲ አረቢያ ባህር አድርገው ነው የሚያዩት። ኤምሬትስ በኢትዮጵያ በኩል መግባቷ ሳውዲን ስጋት ላይ ጥሏታል። ሳውዲ አረቢያ ኢትዮጵያን በዲፕሎማሲያዊ መንገድ ለመያዝ ስትሞክር፣ ኤምሬትስ ግን በጥሬ ገንዘብና በጦር መሳሪያ ቀድማ ትገባለች። ሳውዲ አረቢያ በጅቡቲ ላይ ተጽዕኖዋን ስታሳድግ፣ ኤምሬትስ ደግሞ በበርበራ በኩል የራሷን የንግድ መስመር ዘርግታለች። ይህ ፉክክር ኢትዮጵያን በሁለት እሳት መካከል አስገብቷታል። ሳውዲ አረቢያና ኤምሬትስ በኢትዮጵያ ላይ ያላቸው ፉክክር በቀጠናው ሰላም እንዳይመጣ እያደረገ ነው ይላሉ በርካቶች። አንደኛው ወገን የደገፈውን ሌላኛው ወገን በመቃወም ኢትዮጵያን የአረብ ሀገራት ፖለቲካ መጫወቻ ሜዳ አድርገውታል።
ኤምሬትስ በምስራቅ አፍሪካ የምታደርገው ጉዞ በገንዘብ የታጀበ በማዕድናት የታቀደና በሳውዲ ፉክክር የተገፋ ነው። ከኢትዮጵያ የምትፈልገው ወርቁን፣ ወደቡንና ቀጠናዊ የበላይነትን ነው። ነገር ግን በዚህ በባህረ ሰላጤው ሀገራት ፍላጎት መሃል ኢትዮጵያ የራሷን ብሔራዊ ጥቅም አስከብራ ትወጣለች ወይስ የአረብ ሀገራት የፖለቲካ ሰለባ ትሆናለች የሚለው መልስ የሚፈልግ ጥያቄ ነው። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? የኤምሬትስ ቢሊዮኖች ለኢትዮጵያ እድገት ናቸው ወይስ ስውር ቅኝ አገዛዝ? ሳውዲ አረቢያ ስለምን ዝምታን መረጠች? ሐሳባችሁን በኮሜንት ላይ ጻፉልን። ይህንን ጥልቅ ዘገባ ከወደዳችሁት ላይክ አድርጉት። ስለ አፍሪካ ቀንድ ጂኦፖለቲካ ተጨማሪ ምስጢራዊ ትንታኔዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ።